ጉድ የሩታን ጉንጭ ሚሲም ሰው አልመጣም እንዴ? አረ ጉድ! አረ ተው ወንዶች ማለት ነው። ወንዶች ወደ ሩታ ስትጠጉ ግን ታፔላ እንዳላት አትርሱ። የአብርሽን ልጅ በሆዳ እንዳዘች እንዳትረሱ ማለት ነው። ስነ ስርዓት ይኖራችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ማን ናችሁ? ሰላማችሁ ይብዛልኝ። ቪዲዮን በላይክ ጀምሮ ማለት ነው። አዲስ የምትመጡ ቤተሰብ ሁኑ ማለት ነው። ሰብስክራይብ አድርጉኝ አትጎዱም ማለት ነው። ነበርም ቤተሰቦች ቤቴ ጎራ ስትሉ ላይክ አድርጉና ኮሜንት አስቀምጡና ደስ እንዲለኝ አከሌ ቪዲዮን አየልኝ ብዬ ልደሰት ላይክ አድርጉ ኮሜንት አስቀምጡ ማለት ነው። ስለዚህ ዛሬ መጣው ማለት ነው። የሩታን ቪዲዮ ትላንት አይቼ በጣም ነው ያዘንኩት ማለት ነው። ለምንድን ነው ያዘንኩት? ሩታ እርጉዝ መሆኗን የረሱ ነው መሰለኝ ወንዶች ማለት ነው። የተከበረች ሰው ናት እኮ ሩታ ማለት አንድ ሴት ልጅ ካረገሰች ማለት ነው በጣም ትከበራለች ማለት ነው። መቼም የልጅ እናት ናት። ልጁ ደግሞ የአብርሽ መሆኑን እናቃለን ማለት ነው። ታፔላ አላት ሩታ ማለት ነው። ሩታ ግን ይሄንን ነገር እንደማታደርገው እርግጠኛ ነኝ ማለት ነው። ለምን ሩታ ለአብርሽ ማች ናት። እውነት አብርሽ ቦታ አላት ለአብርሽ። አሁንም ከአብርሽ ተለይታለች ብላችሁ ምታሽኮሽኩ ወንዶች ገለል በሉ ማለት ነው። ከራሷ ውረዱ ማለት ነው። ሩታ የአብርሽ ናት ነገም ዛሬም ማለት ነው። የረሱ መሰለኝ ወንዶች። ምን ነው ሽቅርቅር ያሉ ወንዶች ማለት ነው። ከሲራ በዙ ማለት ነው። ተው እንጂ ተው፣ ስነ ስርዓት ይኖራችሁ ማለት ነው። እንግዲህ ሩታ ታፔላ እንዳላት እርጉዝ እንደሆነች መርሳት የለባችሁ። እንዳትረሱ ማለት ነው። እንዳትረሱ። ለወንዶች አደርሱልኝ። አዎ አደርሱልኝ። ግን መግባው ላይ የሩታ ያለችው ነገር ነበረ። ግን ሰው ነውና ሰው ሆኖ ማይሳሰስ ሰው የለም። እኛ ተሳስተንም አውርተን ከሆነ ይቅርታ እንጠይቃለን ማለት ነው። ለምንድነው በሌላ ነገር አታስቡ ብላለች። ስለዚህ ከጎኔ የነበረው እንዲያረጋልኝ እንደዚህ የሆነልኝ ልጅ ነው ብላለች። ግን አንድ ሰው ከጎን መሆን ጥሩ ነው። እውነት ለመናገር የሆነ ነገር ይቀላል ማለት ነው። ከጎንሽ ግን የሚኖሩ ሰዎች ማለት ነው። ካንቺ ጎን ሁሌ የሚኖሩ ሰዎች ማለት ነው። ለምንድነው ያንቺንና የአብርሽን መታረቅ ማይፈልጉት? ከጎን አለኝ የሚወደው የምንለው እኛ ስንሳሰት የሚመልሱን ሰዎች ናቸው ጥሩ ብለን ምንላቸው ማለት ነው። እንደዚህ ለመታረቅ የሚከለክሉ ሰዎች ደግሞ እኛ ምንድነው ምንላቸው? ጠላቶች ናቸው ምንላቸው። ሰው ከጎኔ አለ ያበረታታኝ እሱ ነው ጥሩ ሰው ነው የምንለው የተጣላነበት ነገር ዲሌት ሲያረግልን ብቻና ብቻ ነው ሰው ጥሩ ነው የሚባለው። ሰው ከተጣላ የሚያስታርቅ ሰው ብቻ ነው ጥሩ ሰው ማለት። ግን አሁን ጥሩ ናቸው ብለሽ ምትያቸው ሰዎች ጥሩ አይደሉም። ለኔ ላንቺ ጥሩ ቢሆኑ ለተመልካች ጥሩ ናቸው ብልዬ አልልም። ለተመልካችም ማሰብ አለብሽ ሩታ ማለት ነው። ለምን ይሄ ነገር ተመልካች ይወድልኛል ወይ? ይሄንን ይዤ ቢመጣ አብርሽን እዴትሽን ለመውጣት አድርገሽ ሊሆን ይችላል። ግን ጥሩ አይደለም። አሁን የልጅ አባት ሆኗል አብርሽ ማለት ነው። ግን ለአብርሽ ቦታ እንዳለሽ ሁሉም ያውቃል ማለት ነው። የትም እንዳትሄጂ ሁሉም ያውቃል። ግን
የሆኑ ሰዎች ሲኖሩ ከውስጥሽ አብርሽን በእሳት ባታቆስሉት ባይነኝ። አንቺ እልህሽን ሁላ ወንዶች ይዘሽ መተሽ በሱም እልህን ማውጣት የለብሽም ማለት ነው። የተከበርሽ ሰው ነሽ። ታፔላ ታትሞልሻል። ማሻአላ ተበረከላ ነው። እውነት በጣም ደስ ይላል። አንድ ሴት ልጅ ካገባች በኋላ ማርገዟ የልጅ እናት መሆኗ በቃ ይሄ ነው የትዳር ውጤት፣ ይሄ ነው ማለት ነው። በቃ ትዳር መያዝ ማለት ልጅ ማፍራት ነው። ተከባብሮ መኖር ነው። ተቻችሎ መኖር ነው ማለት ነው። ብዙ ሴቶች ለልጆቻቸው ብሎ የሚኖሩ ሴቶች ሊኖሩ ይችላሉ። ይሄ ነው ማለት ነው። ግን ወንዶች በሩታ ዙራ የምትመጡ ወንዶች፣ በሩታን የከበባችኋት ወንዶች ማለት ነው። ወንዱ ከሆናችሁ ነጌ በኔ ካላችሁ ሩታና አብርሽ እንዲታረቁ የአብርሽን ቂም ያዘችውን ነገር ዲሌት አድርጋችሁ ወደ አብርሽ ስትመልሳት ብቻ ነው ጥሩ ሰው የምንላችሁ ማለት ነው። አሁን ከጎና ሆናችሁ አብርሽን ስለመታችሁ አብርሽና እሳ እንዲታረቁ ስለከለከላችሁ ብቻ ጥሩ ሰው አያስብላችሁ። ጥሩ ሰው አይደላችሁ። ዛሬም ነገ ለኔ ነው፣ ራሴ ወክዬ ነው የምናገረው። ሌላ ሰው ሊደግፋቸው ይችላል፣ እኔ አልደግፋቸው። ሰው ታጣልቶ በመሃል ገብቶ እንደገና የሚያባብስ ሰው ሰይጣን ቢሆን እንጂ ሰው አይደለም። እውነት ለመናገር ማስታረቅ አለባችሁ። በሩታ ዙሪያ ያላችሁ ሰዎች፣ በአብርሽ ዙሪያ ያሉ ሰዎች ብዙ ታግለዋል፣ ለማስታረቅ አልቻሉም። ግን ባለፈው ኢፍሬም በሰራው ቪዲዮ ሩታን ነይ ብሎ በሰራው ቪዲዮ ትንሽ የሩታ ንግግሯ ደስ ብሎኝ ነበር ማለት ነው። የሆነ በቃ ረፍት ውስታ ወደ አብርሽ የምትመለስበት ነገር አዝማማ ተናግራ ነበር ማለት ነው። ደስ ብሎኝ ነበር እውነት ለመናገር። ቪዲዮ ባልሰራ ውስጥ መጨረሻ ድረስ ቪዲዮን አዳምጬ ደስ አለኝ። ሩታ ለአብርሽ ያላት ቦታ በቃ እንዳለ ተቀምጠዋል። የትም ንቅንቅ አላለም። ግን ለጊዜው ረፍት አግኝታ ወደ አብርሽ ልትመለስ ነው ብዬ ደስ አለኝ። በዛ በመሃል ደግሞ አብርሽ ቾክሎ ሰው ይዞ ሄደ። ሌላ ችግር ተፈጠረ ማለት ነው። እንደገና አብርሽ ያንን ቪዲዮ አይቶ ተረጋግቶ ቤት ቁጭ ብሎ መጠበቅ ነበረበት። አንዳንዴ ሴቶች ጸጥ ሲሉ ወንዶችም ሴቶች ሊራሩ ሊመለሱ ይችላሉ። ዝም ብሎ ደግሞ ወንዱ ዛሬም ነገም ሲደውልለት በቃ ሰይጣናን ነው የሚመጣ። በቃ ለምን እሱ ዝም ቢላት ያንን ቪዲዮ ደጋግሞ ደግሞ ባይሰራ ከቡታጀራ ሌላ ወንድ ባያመጣ እስከ ዛሬ ሩታ ከቤት ከወጣች እስከ ዛሬ ጸጥ ቢላት እርግጠኛ ነኝ ሩታ ትመለሳለች። አብርሽም በጣም ነው የምትወደው፣ ለአብርሽ በጣም ነው ቦታ ያላት ማለት ነው። ስለዚህ አብርሽ ደግሞ አርፎ መቀመጥ አልቻለም። የዋው አብርሽ በቃ እንደዚህ ተንተከተከ ማለት ነው። ለአብርሽ ደርሶልኝ ጸጥ በላት እስከ ወር እስከ 2 ወር ራሳ በራሳ ጊዜ ደውላ ትመጣለች ሩታ ባሉልኝ። በቃ እቺን ቃሌን አደርሱልኝ ለአብርሽ። ወንዶች ከሩታ ላይ ወረዱ። ታፔላውን ረግጣችሁ ወዴት ልትሄዱ ነው? ይሄ እኮ ነው ታፔላው ማለት ነው። ሩታ ከአብርሽ ካሰረገች ተጋባች፣ ሽማግሌ ላከ አብርሽ፣ ስንት ነገር ተደረገ። ከዛ በኋላ አረገዘች።
ምንድን ነው የምፈልጉ ከሩታ ስርስር ወንዶች? ስለዚህ ሩታ ወንዶችን ማመስገናችን የምታመሰግኝ ሰዎቹ ያንቺን በቃ ቤትሽን ገብተሽ ጎጆሽን ትዳርሽን አሙቀሽ እንድትኖር ያደረጉ ወንዶች ብቻ ነው ላንቺ ጥሩ ወንዶች። እንደዚህማ ወተሽ ሄደሽ ሜዳ ላይ ሆነሽ አብረሽ ሜዳ ላይ ሆኖ ከጎንሽ የሚኖሩ ሰዎች ጠላት፣ የሁለታቸውም ጠላት ናቸው ይላለው። የነበረን ቆይታ ጨርሰናል ማለት ነው። ቀጣይ እስከምንገናኝ ደህና ሁኑልኝ። መልካም ጊዜ ይሁንላችሁ። እጅግ አድርጌ አመሰግናችኋለሁ። ላይክ አርጉ። አዲስ እንግዲህ ዛሬ የነበረን ቆይታ ጨርሰናል። ቀጣይ አዳዲስ ነገር ሲኖር ደግሞ ተመልሰን እንመጣለን። ላይክ አርጉ፣ አበረታቱኝ። ቤቴ ቀዝቅዛለች ማለት ነው። እንዳትቀዘቅዝ ሞቅ ደመቅ ሽብርቅ አድርጉልኝ። አሁን ዛሬ ግን ወንዶችን አጥቤ ያሰጣለሁ ብዬ ነበር። በቃ እኔ ደግሞ መሳደብ ስለማይገራልኝ አይመጣልኝም። እውነት ለመናገር ስድብ አይመጣልኝ፣ ጠፋብኝ እላቸዋለሁ። ባይ አድርሱልኝ ግን